መጀመሪያ ሀይሚዬ እግዚአብሔር ይማርሽ ካለሽበት ስብራት ካለሽበት ሀዘን እግዚአብሔር አምላክ ያውጣሽ። ሁላችሁም ሀይሜን እግዚአብሔር ይማርሽ እያላችሁ በጸሎታችሁ በኮሜንት አስቧት። ዛሬ ያልጠበቅነው ጭራሽ ይሆናል ብለን ያላሰብነው አስደንጋጭ ነገር ነው የተፈጠረው። እንዳያችሁት እንግዲህ አቶ ሀሰን የበግ ለምድ አንተ የበግ ለምድ ማለት ነው ጓደኛ ድሮም ሀሰን ቡታጅራ ሲገባ እኔ ከመጀመሪያውም ተናግሬ ነበር። ሀሰን ትግስት የለውም ከዚህ ነገር ውስጥ ገብቶ ችግር ነው የሚፈጥርባቸው፣ ለራሱም ችግር ነው የሚፈጥረው። ከዚህ ነገር ቢወጣ ይሻላል ብዬ ነበር። ምክንያቱም ትግስት የሚባል ነገርም የለውም፣ አስተሳሰቡም እኔ ልክ ራሱ አይመስለኝም። የምሬን ነው የምላችሁ። እና ሀይሚን እንግዲህ በጨለማ በሌሊት ይዞ ከቡታጅራ ወደ አዲስ አበባ ሊወጣ ሲል ነው እንግዲህ አጋጣሚ ሆኖ ለበጎ ነው። በእርግጥ ሀይሚዬ ራሷን ስታ መውደቋ ቢያሳዝነንም ግን ደግሞ ለበጎ ነው ሀብን ያመጣው ብዬ ነው ማስበው። ምክንያቱም ከሀሰን ጋር ሄዳች ልጅ ምን እንደሚፈጠርባት ማን ያውቃል? እኔ የምሬን ነው የምላችሁ። አሁን ላይ ሀሰን ራሱ አላምነው። ወይስ ቢዝነስ ልሰራባት ነው? አንተ ለዩቲዩብ ሽቀላ ነዋ ሀይሚን በጨለማ ጎትተ ይዘው ወደ አዲስ አበባ። አረባክ ቡታጅራ ሕክምና የለም እንዴ? ለምን ቡታጅራ ሆስፒታል አትወስዳትም? መጀመሪያ ለምን እንድትረጋጋ ታረግም? ካሰብክ ማለት ነው እንዴ። ነውር አይደለ እንዴ? ነውር እኮ ነው። ሀሰን ያደረግከው ነገር ልክ ነው። ሀይሚን ብቻዋን ደብቀ በሌሊት አዲስ አበባ ይዘመተ ሰላም የምትሆን ይመስላል? የምትረጋጋ ይመስላል? እዛ ቁጭ ብላችሁ ችግራችሁን ለምን ተነጋግራችሁ ለመፍታት አትሞክርም? አንተ የምን አቀሳሳሪ ነህ? የባሰ ልጆቹን እስከነ ለመለያየት የሄደበት መንገድ በጣም ነው የሚያስጠላው። እግዚአብሔርን በጣም ማለት ነው። እንግዲህ ሀይሚም አይደለችም ሀሳቡን ያመጣችው እኔ ነኝ እንሂድ ያልኳትኝ። ጥሩ ስሜት ላይ እንዳልሆነች እኮ ትናንት አይተናል። ፊቷ ላይ ደህና አይደለችም አሁን ላይ ሀይሚ ማለት ነው። መረጋጋት ያስፈልጋታል። ደህና ያልሆነችበት ምክንያት ደግሞ እዩ ስጠራት መሄድ አልነበረባትም። እዩ ስጠራት ለጥኑ ነገር እንደማጠራት እያወቀች ለምን እንደምትሄድ እዩ ጋር አናቅም። ምክንያቱም እዩ ደህና ነገር አታወራም። እዩ አንድና አንድ የምትፈልገው ከብሩክ ራቂ፣ ብሩክን ተይልኝ፣ ከልጄ ጋር የልጄን አባት ተይልኝ ምናምን ወዘተ እሷን ልብ የሚሰብር ነገር እንደምታወራ እያወቀች ለምን ሀይሚ እዩን እንዳገኘቻት አላቅም። ትናንትም በጣም ነው የተናደርኩትኝ። ለሷ ጥሩ ነገር እንደማታስብ እያወቀች ለምን እንዳገኘቻት ማለት ነው። ሲቀጥል ደግሞ ሀሰን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዳንተ አይነት የበግ ለምድ የለበሰ ጓደኛስ እግዚአብሔር አምላክ ከዙሪያችሁ ይሰውርላችሁ። ቤተሰብ እንዴ ጭራሽ የማይደረግ እኮ ነገር ነው ያደረከው። ለማንኛውም እግዚአብሔር ሀብን ልኮታል። እግዚአብሔር ነው ያደረገው ብዬ ነው የማስበው። ምክንያቱም ሀሰን ሀይሚን አዲስ አበባ ይዟት ቢመጣ ከባድ ዛሬ ታማ ወርቃለች አይደለ? እግዚአብሔር ይመስገን ደህና ትሆናለች። በቀላሉ አልፎላታል ብዬ ነው የማስበው። ምክንያቱም ሀሰን አዲስ አበባ ይዟት ቢመጣ ኑሮ በእርግጠኝነት እች ልጅ ደህና ትሆንም ነበረ። ምክንያቱም ምንም ደህና የሚያደርግ ነገር የለም። ወይም ለዩቲዩብ ሽቀላ ነው እንግዲህ ሀይሚን ከቡታጅራ ይዤ መጣሁ እያለ ካሜራ እየደቀነ ከዚህ በፊት እንደሸቀለባት አሁን ዩቲዩቡ ስለቀዘቀዘ ምናልባትም ከ3 ወር ከ4 ወር በኋላ ነው ቻናሉ አሁን የተመለሰው። እሱም እድሜ ለሀይሚና ለብሩክ በእነሱ ጥረት በብዙ ሰው ጥረት ነው የተመለሰለት። ገንዘብ አይሰራም ነበረ። አሁን የሱን ቻናል ለማንቀሳቀስ ሲል ሀይሚን ከቡታጅራ በሌሊት ይዞ ሲወጣ እንግዲህ እግዚአብሔር ደግሞ ሀብል ልኮ ሀብ አስቆሟቸዋል ማለት ነው። እንግዲህ ያ በተፈጠረ ሰዓት ሀብ በጣም ደንግጦ ነበር። በጣም ነርቨስ ሆኖ ነበረ። በቃ እኔ እንጃ አውርቶ ራሱ እንትን ማለት አልቻለም ነበረ። በጣም ተናዶ ነበረ። እንግዲህ ምን እያደረጋችሁ ነው ብሎ መኪና ዙሮ ሲያቆም ለማዋሸት ሞክሮ ነበር ሀሰን ማለት ነው። ሻንጣውን ሁሉ ወደ ባጃጅ ሲያስገባ አይቶታል ሀብ። ሲጀመርም ሻንጣውን ይዘው እንደቆሙ ነው አይቷቸው ነው መኪናውን ያዞረው ማለት ነው። ለማዋሸት ሞክሮ ነበረ። ግን በቃ ሀይሚ በቃ አይቶናል፣ ምንም መዋሸት አያስፈልግም፣ እውነቱን ንገረው ስትለው ነው እውነት ለመናገር የሞከረው እንጂ ሀይሚን እዚህ ሐኪም ቤት ልወስዳት ነው ትንሽ አሟት ምናምን ያለ ብሩክን ሳትደውለት ለብሩክ ሳትነግረው ምናምን እንዴት ምን ሆነሽ ነው ምናምን እያለ እሱ ለመዋሸት እየደበቀ ነበረ። እና ያው እንግዲህ ሀብ ነው ወደ ብሩኬ ጋር የደወለው። በጣም ሀብ ራሱ ዛሬ ሌላ ሰው ነው የሆነው። ነርቨስ ሆኗል በጣም። የሀሰን ስራ በጣም ነው ያናደደው። በጣም ማመን ሁሉ ነው ያቃተው እሱ ራሱ ማለት ነው። እና ልክ አይደለም ሀሰን ሲሆን ሀይሚ ተረጋጊና ብሩክን እናውራውና በቃ ሁላችንም አብረን እንሄድ ተረጋግተን ወይ ደግሞ እዩን አታገኛት ለተወሰነ ጊዜ ረፍት አድርጊ ቤትሽ እናት አባትሽ ቤት ሆነሽ አሁን ቆይሽ ብሩክ ቡታጅራ ሆኖ እሷ የእናት አባቷን ቤት ጥላ ሄደው አዲስ አበባ ብቻዋን
ምንድነው የሚያረጋጋት ብለህ ብታስብ ነው ሀሰን? አንተ ካሜራ እየደቀንክ ዩቲዩብ ክልሽ ሸቀልባት እንጂ ምን ሊያረጋጋት ነው አዲስ አበባ መታ? እስኪ ንገረኝ። ምን አይነት ሰው ነው ግን አንተ? ማለት ምን አይነት ጓደኛ ነህ? ብሩኬ ወንድሜ የእናቴ ልጅ ያረባክህ በጣም ነው እንዴ እናቱ ልጅ የሆንከው እባብ። ዋው የእናት ልጅ እንደዚህ ነው እንዴ? የበግ ለምድ ለብሶ የሰው ሚስት በሌሊት በጨለማ አስጠፍቶ ይዞ የሚሄድ አንተ ምን ልታረግ ነው? ሲጀመር አንተ ራስህ እኮ አንድ ህመም ነህ። የምሬ ነው። አንተ ነህ ሀሰን ሀይሚን ይዘህ ሄደህ አዲስ አበባ የምታረጋጋት። አንተ እኮ ሴት ልጅ ካልተደባደብኩ አንዴ ሴት ልጅ ላይ ብርጭቆ እየወረወርክ አንዴ ምን እያልክ እኮ ችግር ልትፈጥር የነበር ነው። ሰሞኑን እኮ አንተ ያ ብርጭቆዩን ቢያገኛት እኮ አንተ እስር ቤት ነበርክ። አንተ ብቻ አይደለህም፣ ጓደኞቹ በሙሉ ተያይዘው እኮ እስር ቤት ነበር የሚገቡት። ልክ ነህ፣ ግን ልክማ አትመስለኝም። የምር ሀይምሮ ልክ አይደለም። ሀይምሮ ልክ የሆነ ሰው በዚህ ልክ የወረደ አስተሳሰብ አያስብም። የሀይሚ አሟታል። እሺ ጥሩ ስሜት ላይ አይደለም፣ ሁሉም ሰው ያውቃል። ጥሩ ስሜት ላይ ካልሆነች እዛው ቡታጅራ ሀይሚዬ ነይ እስኪ ሐኪም ይይሽ ምናምን ብለህ ማለት ትችል ነበር። አኗ አለ፣ ፍፄ አለ። እሺ ብሩክን እንኳን ሀይሚ ማግኘት ባትፈልግ ተናዳበት ፍፄ አለ። ፍፄ ጋር ደውለህ ፍፄ ሀይሚ ደህና አይደለችም ና እስኪ ወደ ሆስፒታል እንውሰዳት ማለት ትችል ነበረ። አንተ ከሁሉም እንደ ሀብን እንኳን እንደው ተውሽ ፍፄንም ምን ሀብንም ደውለህ እንኳን እኮ ማማከር ማውራት ትችል ነበረ። ፍቃደኛ ሆነልህም አልሆነልህም ግን አንተ ማሳወቅ ነበረብህ። እንዴ የሰው ሚስት ይዞ ላጥ በሌሊት በጨለማ ይሄ እኮ ከጠለፋ አይተናነስም። ባንተ ቤት በቃ ክፍተት አገኘህ። ምርጥ ጓደኛ አይደለ? የእናቱ ልጅ ባንተ ቤት ክፍተት አገኘህ። እሷን አዲስ አበባ ይዘህ ሄደህ ዩቲዩብ ክልሽ ሸቅል። ሁሉም ለጥቅም ነው። ሁላችሁም ለጥቅም ነው የተሰፋሰፋችሁ የተሰለፋችሁ ናችሁ። የምር እማትረባ ነህ። በጣም ተሳፍራለህ። እሷ ስለጨነቃት ስለደበራት ስላዘነች ግራ ስለገባት እሺ አንተ ያመጣላ ደግሞ እኮ ከሷ እኮ አይደለም ሀሳቡ የመጣው እሱ ሀሳቡን አመጣ። እሱ በሌሊት ይዞ አስጠፍቶ። እኔ ግን ሀይሚዬ መቼ ነው ማለት ብልጥምቱ ሆኙ? መቼ ነው ነገሮችን እስከሌ ሊጎዳኝ ይችላል ይሄ መንገድ ሊጎዳኝ ይችላል ብለሽ መቼ ነው ብልጥምቱ ሆኙ? እኔ እኮ የእናንተ የዋህነት የእናንተ ሰው ማመን የእናንተ ሞኝነት እኛን እያቃጠለን ነው ያለው። የምሬን ነው። ትናንት እዛች ሰይጣን ደውላ ነይ ስትልሽ ሄርሽላት፣ ልብሽን ሰበረችው። ዛሬ ደገምሽ። ሀሰን ነኝ ልጅ ወደ አዲስ አበባ ሲልሽ ተከትለሽ ወደ ሀሰን ጋር መጣሽ። ምን ፈልጎ ነው? ለምንድን ነው እሱ እንደዚህ እንዲሄድ? ሁሉም እዚህ ናቸው ያሉት፣ አብሬያቸው የመጣሁት ሁሉ። ለምንድን ነው ከነሱ ተለይቼ እንዲሄድ የፈለገው ብለሽ ለምንድን ነው ራስሽን ማጠይቂው? ነገ በሱ በኩልስ ሌላ ጉዳት ቢደርስብሽስ? እንዴ አሁን እኮ ነፍሰ ጡር ናት። በጣም ሰው የሚያስፈልጋት ሰዓት ላይ ናት። በተለይ ቤተሰብ ወይ ደግሞ ብሩካ መሆን ያለባት ሰዓት ላይ ናት። ማስታወክ ይኖራል፣ ራስ ማዞር ይኖራል፣ ማቅለሽ ብዙ ነገር ይኖራል። ሀሰን ማን ነው? ማን ስለሆነ ነው የባሌ ጓደኛ በሌሊት ይዞ ሌላ ቦታ የሚሄደው? እንደው ያሳፍራል እኮ ማርያምን። አንተም ብሎ ወንድም እንደዚህ ነው እንዴ? እንዴ በጣም የሚያሳፍር ስራ ነው። ለሷ ያሰበ እኮ ነው የመሰለው። አሟታል። ወደዳችሁም ጠላችሁም ይዣት ሄዳለሁ እዛ ሁሉ ሰው መሀል። ለሷ እኮ ያሰበ ቤተሰብ ለሷ አስቦ አይደለም። እመኑኝ እዛ አዲስ አበባ ወስዶ እንደባለፈው ታስታውሱ ከሆነ የዛሬ 6 ወር 7 ወር ወይ ደግሞ የዛሬ አመት አካባቢ ከብሩኬ ጋር ራሱ ባመጣው ጣጣ ማለት ነው። ከወንድ ጋር ያዋት ምናምን ብሎ ባመጣው ጣጣ ተጣልተው ከብሩኬ ጋር ብሩኬም ወደ ዱባይ ሄዶ ነበር። ከዛ በኋላ ምን አደረጉ? ቤታቸው ወስደው አስተኛት። በእርግጥ ማሂ እግዚአብሔር ይስጣት ከጎኗ ነበረች። ግን ደግሞ አቶ ሀሰን ካሜራ እየደቀነ ልጅቷ በቢጃማ ተኝታ ልብሷን እንኳን ሳቀይር ድንገት ካሜራ እየያዘ ዘው እያለ እየገባ መኝታ ቤቷ ብዙ ነገር። አንድ ቀን እንኳን እረፍት አላገኘችም ማለት ነው። ታማ ተኝታ አልጋ ላይ ካሜራ እየተደቀነ ነበረ እነሱ ቢዝነስ መስሪያ ሲያደርጓት የነበረው። አሁንም ትንሽዬ ክፍተት ከብሩኬ ጋር ስትፈጠር ሁሉም አሰፍስፎ ነው የሚጠብቀው ማለት ነው። ሁላችሁም ለጥቅም ነው የምትፈልጓት፣ እሷንም እሱንም። አይገርማችሁም እንዴ? የዛሬው በጣም ነው የሚያሳፍረው፣ በጣም ማለት ነው እንዴ።
እንደዚህ ተሰብራ እንደዚህ ልቧ ተሰብሮ እንደዚህ አዝና አዲስ አበባ ይዘመተ ምን አለ አዲስ አበባ ከእናት ከአባቷ ቤት አውጥተህ ከብሩኬ ለይተህ እንዴ ምንም ቢሆን እኮ ሰው እኮ ሲያዝን ስትያግዝ እናት አባቱ ጋር እኮ ሲሆን ይጽናናል አይደል እንዴ? ሰው እኮ ሲከፋው ወደ እናት አባቱ ነው የሚሄደው። እናት አባቱ ጋር ሆኖ ነው ሀዘኑን የሚረሳው። አንተ ከእናት ከአባቷ ቤት በጨለማ ይዘው ወጥተህ ምን ልታረግላት ነው? አዲስ አበባ ሄዳ ትታከማለች። ቡታጅራ ዲኤንኤ ያስመረመራችሁ ዲኤንኤ አለ ብላችሁ ለኖርማል ሕክምና ቡታጅራ ሐኪም የለም? ለሀይም የሚሆን ሐኪም የለም እንዴ ቡታጅራ? አረ ለዲኤንኤ ግን አለ። እኔ እኮ ማለት ስራ ነው ሲባል እውነት ያስመስሉታል፣ እውነት ነው ሲባል ስራ ያስመስሉታል። ምናችሁን እንመናችሁ? አሁን የዛሬው ምንድን ነው የሚባለው? የዛሬውም ስራ ነው የሚባለው? የምር በጣም ነው የምታሳፍሩት። በጣም ማለት ነው በጣም እንዴ። ማን ነው ተጠያቂው? እሺ ቆይ ለዚህ እኔ እንጃ፣ እኔ አላቅም። የምር በጣም ስሜታዊ ሆኛለሁ፣ በጣም ተናድጃለሁ። አላቅም። የዛሬው ስራ በጣም ነው የሚደብረው። እንዴ ልጅቷ ለምን በየጊዜው ራሷን እየሳተች ስትወርቅ ልጅ ጭንቅላቷን ድንጋይ ቢመታትስ? የሆነ ነገር እሺ አሁን እርጉዝ ናት ተብሏል አይደለ? የሆነ ችግር ቢፈጠርስ? ምን እየሆናችሁ ነው? እዛ ላይ ብሩኬ ራሱ እግዚአብሔርን ነው የምላችሁ ደንዝዟል በቆሙ። የምሬን ነው የምላችሁ። እሷ ስትወርቅ ቶሎ ብሎ አፈፍ አድርጎ መያዝ ይችል ነበር፣ ግን እሱ ደንዝዟል። ጭንቅላቱ ራሱ የት እንዳለ በቃ አለ አይደለ? አደንዝዘውታል። የነሱ ጩኸት ያለበት ችግር እዚህ ጋር ደግሞ ሀይሚ ያለችበት ሁኔታ አደንዝዞታል። በቃ ከራሱ ጋር አይደለም። አይታችሁት ከሆነ ማለት ነው ድንዝዝ ብሎ ነበር ቆሞ የነበረው እንጂ ሀይሚ ፊት ለፊቱ ነበረች። ቶሎ ብሎ ቅልብ ማድረግ ይችል ነበረ። የለም ጭራሽ በቃ አለ አይደል? እዛ ጋር በአካል ነው እንጂ የሆነ ዝም ብሎ መቆሙን አያችሁ እንጂ የለም ጭንቅላቱ ራሱ ሀሳቡ ምኑ የለም ሄዷል። በዚህ ልክ ልጆቹ እንደዚህ እስከሚሆኑ ድረስ በዙሪያቸው ተሰልፋቸው አንድ እንኳን ደህና ነገር የማያደርግ አንድ ሰው ማለት ነው። እስኪ መጀመሪያ ለሁለቱ ጊዜ ስጧቸው። እስኪ እናንተ ጎበዝ ከሆናችሁ ጥሩ ጓደኛ ጥሩ ወንድም ከሆናችሁ ሁለቱን አገናኙና ማለት ነው እንዲያወሩ አድርጉ በቃ። ወይ ደግሞ ሙሽዬ ጋር ወስዳችሁ ብሩክንም እንድታረጋጋው ሀይሚንም እንድታረጋጋት አድርጉ። ካሜራ እየደቀናችሁ አላስፈላጊ ሰው ታገኛላችሁ። ካሜራ እየደቀናችሁ አላስፈላጊ ነገር ታደርጋላችሁ። እንዴት ልጅ ባትወርቅ ነበር የሚገርመው። ከዛስ እሺ ቆይ አዲስ አበባ ይዛሃት መጣህ። ከዛስ ሀሰን ግን የምር ሊጸጽትህ ይገባል። ዛሬ የሰራኸው ስራ ማለት ነው አልጠቀምካትም። አንተ መጠቀም የፈለግከው ነገር በግልጽ አማርኛ ገብቶናል። እሷን እየጎዳህ አንተ ልትጠቀም አይደል? ከአዲስ አበባ ከቡታጅራ ሀይሚን አዲስ አበባ ይዟት መጣ ሀሰን። ዋው ብራቮ እንድንልህ ነው፣ እንድናደንቅህ፣ እንድናጨበጭብልህ። ለይተህ ከባሏ ለይተህ ከእናት ከአባቷ ቤት ችግር ውስጥ ጭንቀት ውስጥ በደበራት ሰዓት ከእናት ከአባቷ ቤት ይዘወተህ የአንተ ዩቱብ መሸቀያ ለማድረግ እንዴ ያሟል እንዴ? እዛ ላይ የሚናገረው ንግግር አንተ አሁን ጓደኛ ነህ። እኔ አይደለሁም ህይወት ግን የበጠበጥኩ ብሩኬ ልክ አይደለም፣ የሚያደርገው ነገር ልክ አይደለም። ያኔ ስተኛ አንሶላ ገፋዋል፣ አንሶላ ይዘሃል፣ እግር ይዘሃል፣ አይተሃል። ባለይ ስድ እንዳንተ አይነት ጓደኛ ከሚኖር ማለት ነው 1000 ጊዜ ብቸኝነት ይሻላል። የምሬ ነው። እንዳንተ አይነት ጓደኛ ከመያዝ ከፈጣሪ ጋር ብቻ ሆኖ ብቸኝነት ይሻላል። አንተ ማለት አባባሽ፣ አንተ ማለት በጥብጥ፣ አንተ ማለት የበግ ለምድ የለበስክ ነህ። የምሬ ነው። ነውረኛ ልክ ባይኑ እንዳየሰው አሁን አንተ ነገ አትጸጸትበትም በዚህ ነገርህ። እናንተ እሺ ያንተ የቡቡ ልጅ አትሆንም እያላችሁ ስትከራከሩ አልነበር እንዴ? ለምን በመጀመሪያ ምርመራ አመናችሁ? ለምን ድጋሚ ምርመራው እንዲደረግ አልመከራችሁም? ሀይሜን ራሱ ማለት ነው ሀይሜዬ ተረጋጊ፣ ይሄ ነገር ስህተት ተፈጥሮ ሊሆን ይችላል፣ ይሄ ነገር ልክ አይደለም ምርመራው። ስለዚህ ድጋሚ ምርመራ ይደረግና ያለውን ነገር በግልጽ በደንብ ለሁለተኛ ጊዜ ምርመራ ተደርጎ
ያለውን ነገር እንወቅ። ተረጋጊ፣ ተስፋ አትቁረጪ። በቃ ከዛ ውጪ ልጁ የሱ ብትሆንም ማሳደግ ባለባችሁ መንገድ የሚሰጠውን ሰጣችሁት ልጅቷ ታድጋለች እናቷ ጋር። እናንተ የራሳችሁን ህይወት ትኖራላችሁ። እንደ ጓደኛ ማጽናናት፣ እሷን ተስፋ የማያስቆርጥ ነገር፣ እሷን ብሩኬ እንድታጣው እንዳይሰማት የሚያደርግ ነገር መምከር ሲገባቸው አንተ ጭራሽ ከብሩክ ጋር ያላት ነገር እንዲቆርጥላት ተስፋ እንድትቆርጥ በቃ እኛ እንሄዳለን። ከመጣ መጣ ወደ አዲስ አበባ፣ ካልመጣ ደግሞ በቃ ሌላ የሚፈልገው ነገር አለ ማለት ነው። አንተ ሂደህ ስተኛ ይሄ ህይወት እንደሚበጠበጥ ካላወቅም ወይ ምናምን። ኧረ በስመ አብ። እውነት እናት አባቶች የሚሉት ተረት አለ፣ የወደቀ ዛፍ ላይ መጥረቢያ ይበዛበታል ይላሉና ልክ እንደዛ ናችሁ። የምሬ ነው። አንዳንድ ሰዎች ከአንዳንድ ጓደኞቹ ጭምር እንደዛ ናችሁ፣ ታሳፍራላችሁ። ይሄ ቀን ያልፍና ያስተዛዝባል። ግን የምር ነው። በመጀመሪያ ደረጃ ሀይሚ ደህና ትሁን፣ ግን ይብላኝ ለእናንተ። ምናልባትም ሀይሚ እየታዘበቻችሁ ይሆናል። ምናልባትም ብዙ ነገሮችን ትክክለኛ ሰው ማን እንደሆነ እየታዘበች ሊሆን ይችላል። ገብቷቸዋል። የምር የሀይሚና የብሩክን ግንኙነት የሚፈልገው ማን እንደሆነ በዚህ መካከል ትልቅ ትዝብት እየወሰደች ነው። ከዛ ለአንዴና ለመጨረሻ ጊዜ ከህይወታቸው እንድትወጡ ያደርጓቸዋል። ጠብቁ። የጓደኛ እባብ አይጣል ነው። የምሬ ነው የምላችሁ። በጣም ነው የሚያሳፍረው ሀሰን ዛሬ የሰራው ስራ። አሁን ብዙዎቻችሁ ልክ ነው፣ ምንም ልክ ነው ሀሰን ልክ ነው የምትሉ ልጆች ካላችሁ የምሬን ነው የምላችሁ፣ ሀይሚንም ብሩኬንም አትወዷቸውም። የእነሱን መለያየትም የምትፈልጉ ሰዎች ናቸው። በዚህ መንገድ አይደለም ሀይሚ ደህና የምትሆነው። ሀይሚን እሺ ብቻውን ቡታጅራ ሐኪም ቤት ቢወስዳት እሺ ችግር የለውም አይደል? ግን ደግሞ እሺ የግድ ደግሞ ወደ አዲስ አበባ መምጣት ካለባት ማማከር፣ መንገር። ብሩኬ ሀይሚ ወደ አዲስ አበባ እንሄድ ብላኛለች፣ ምን ትላለህ? የምትሄድ ከሆነ በቃ ተነስ እንሄድ። እሷ ቆርጣ ወስና ተነስታለች። አንተ አልሄድም ብትልም እሷ ግን ልትሄድ ቆርጣ ስለወሰነች በቃ አንተም ተነስ እንሄድና እዛ ተረጋግታችሁ የምትወስኑትን ወስናችሁ በቃ ታደርጋላችሁ ብሎ ለብሩኬ ደውሎ ማሳወቅ ይችል ነበረ። ጭራሽ እሱ ነው ያሳመናት ስላችሁ ቤተሰብ ነይ እንሂድ አዲስ አበባ፣ እዚህ ጥሩ አይደለም፣ በቃ ነይ እንሂድ፣ መሄድ አለብን። ኧረ እባክህ በጥብጠህ ከበጠበጥክ በኋላ አሁን ጥሩ አይደለም አይደል? የፈለግከውን አደረግክ። ከአንድም 2-3 ቀን የፈለግከውን ተሳደብክ፣ የፈለግከውን ወረወርክ፣ የፈለግከውን ከሴት ጋር ልትደባደብ ተናነክ፣ ልጁን ችግር ውስጥ ለማስገባት ብዙ ነገር አደረግክ። ግን ደግሞ እግዚአብሔር ስለሚጠብቀው ከዛ ሁሉ ችግር አንተ ከበጠበጥከው ችግር ስላወጣው አሁን ደግሞ ምን አደረግክ? እዩ ላይ ብርጭቆ ለመወርወር ሞከር፣ ካልተሳካልህም ልጁን ችግር ለማስገባት እዩን ለማነቅ ሞከር፣ ካልተሳካልህም ልጁን ችግር ውስጥ ለማስገባት ከዛ በዛ አልተሳካልህ ሲል አይ በቃ ይሄ ነገር አልተሳካልኝም፣ ያለኝ አማራጭ ሀይሚን ወደ አዲስ አበባ ይዤ መሄድና መበቀል ወይ ደግሞ ማለያየት። ሀይሚን ልታገባት ነው? አንተ ማሂ ፍቅረኛ አይደለች እንዴ? ምን አስበ ነው? ወይስ ያንተ መሸቀያ ናት ሀይሚ? ያንተ ቢዝነስ መሰብሰቢያ ናት? ያንተ ዩቱብ ማሳደጊያ ናት? ቢገባህ እንደ እህት ብዙ ነገር አድርጋልህ ነበረ። እዚህ ለመድረስም ብዙ ነገር ያደረጉት እነሱ ናቸው። አንተ ግን ዛሬ ተነስተህ የእነሱን እጅ ነከስክ። ክፉ እርብስ ማአም በጣም የምትገርም ሰው ነህ። በጣም ማለት ነው። ትዝብት ነው ትርፉ። የምር ማሂ ራሱ ምን ያክል እንደምትታዘብህ እኔ አላቅም። አረ ይብላኝ ለአንተ ለሷ። የምር እንዴት አብራህ እንደምትኖር ራሱን ያላቅም ከእንደዚህ አይነት ሰው ጋር እንዴ! በጣም ነውረኛ ነህ። አሁን ብትብት ታደረካቸው። ልጅቷም ታማ ወደቀች። አሁን እሺ ምንድነው? ከሀብ ጋርም ተጣላህ። ሀብ በጣም ነው የተናደደው። የምሬን ነው የምላችሁ። ዛሬ በቃ እኔ እንጃ ከባድ ነገር ነው የገጠመው። ግን ደግሞ እንኳንም አያቸው፣ እንኳንም አገኛቸው፣ እንኳንም መለሳት። ምክንያቱም ሀዛን አዲስ አበባ ይዟት ቢመጣ ኑሮ ሀይሚ እመኑኝ ወይ ወደ ሆነ ቦታ ጠፍታ ትሄዳለች፣ ወይ የሆነ ነገር ትሆናለች፣ ወይ እሱ ካሜራ እየደቀነ ሁሌ መሸቀያ ሊያረግባት ነበረ። ልጅቷ የሆነ ነገር ነበር የምትሆነው። ልክ አይደለም። በዚህ መንገድ አይደለም የነሱ ነገር የሚስተካከለው። ከአባቷ ለይተ ይዘመታ አንተ ምንም፣ ከእናቷ ለይተ ይዘመታ አንተ ምንም ልታደርግላት አትችልም። ልንገርህ፣ ምንም ደህና ልትሆን አትችልም። ባዶ ቤት መታ ምን ልትሆን ነው እንዴ? ሰው ግን እንዴት ነው የሚያስበው? ኧረ በስመ አብ። እና ቤተሰብ ፈጣሪ ማርሽ እያላችሁ ሁላችሁም በኮሜንት
አስቀምጡላት፣ ጸልዩላት። ያሉበት ሁኔታ በጣም ነው የሚያስፈራው። እግዚአብሔር ከነሱ ጋር ይሁን። በጣም ነው የሚያስፈራው።